ጉድበል ዒዱ ሐሙስ ነው ቆጥሬ ደርሼበታለሁ ያለውን ሰውዬና የአሜሪካው ፕሬዝዳንት ምርጫ ተመሳሳይ ነገሮችን ነበር ያስተዋልኩት። ጉድ ተመልከቱልኝ። ሐሙስ ነው ዒዱ ብሎ ይሄ ሰው በዚህ መልኩ ጽፎ ነበረ እንደምታውቁት ማለት ነው። በመጀመሪያ ደረጃ በሐዲስ የመጣልን ሱሙ ሊሩእየቲሂ ወአፍጢሩ ሊሩእየቲሂ ፈኢን ጉመ ዐለይኩም ፈአክሚሉ ዒደተ ሸዕባነ 30 ነው የተባልነው። ቡኻሪና ሙስሊም የዘገቡት ሐዲስ ተቀምጦልህ እያለ በቆጠራ ዒድን አውቀዋለሁኝ፣ በቆጠራ ረመዳን መውጫና መግቢያውን አውቀዋለሁኝ ማለት ምን ማለት ነው? በመጀመሪያ ደረጃ ወላሂ በጣም የሚያሳዝን ነው ይሄ። እንደገና ረመዳን መግቢያው ላይ አውቀዋለሁኝ ብሎ ገጥሞለት ነበረ ማለት ነው። አሁን ደግሞ ዒዱ ሐሙስ ነው ብሎ ቆጥሬ ደርሼበታለሁ ብሎ ነበረ። ይሄው እንዳያችሁት ሆነ። ዒዱ ጁሙዓ ሲሆን በዚህ መልኩ ምን አለ? ቆጠራችን ስህተት ነበረው አለ። ሲገጥም ቆጠራ ትክክል ነው፣ ሲሳሳት ደግሞ ከዛ ጋር ያልገጠመ ጊዜ ደግሞ ቆጠራ ስህተት አጋጥሞታል አይደለ? ሱብሃንአላህ። ምን እንዳስታወሰኝ ታውቃላችሁ? በ2016 በፈረንጆቹ ትራምፕ ወደ ስልጣን በመጡበት ሰዓት ሂላሪ ክሊንተን የምትባል አንዲት ሴት በጣም ተፎካካሪያቸው ነበረችና በዛን ሰዓት እንደውም እየመራች ነበረ። የሆነ ሰዓት ላይ የአፍሪካ ዋና በጴንጤዎች ምንድነው የሚሏቸው ነብይ ምናምን የሚሏቸው አሉ አይደለ? በአፍሪካ ደረጃ ታዋቂና ተጠሪ የሆነ ሰው ነበራቸው እና ያ ሰው ምን አለ? የዘንድሮ ፕሬዝዳንት የምትሆነው ሴቷ ናት፣ ሂላሪ ክሊንተን ናት ብሎ ተነበየ ማለት ነው። እየመራች ስለነበረ ማለት ነው። ከዚያ በኋላ ምን ተከሰተ? ትራምፕ ሆነ። ነገራቶች ተገለባበጡ። ከዚያ በኋላ ከባድ ውርደት ነበር ያጋጠመው። ታዲያ ይህም ሰው ለምን በኺላፍ መታወቅን ይፈልጋል? በኺላፍ መታወቅ የሚፈልግ ሰው፣ እውቅናን የሚፈልግ ሰው የሚያደርገው ምንድነው ካላችሁ ታላላቅ ዑለማዎችን አቅሙ የማይመጥናቸው የሆኑትን መሳደብ፣ መዝለፍ የመሳሰሉ ነገራቶችን ታስተውላላችሁ ከሱ ማለት ነው። ይሄንን ብዙ ጊዜ ስታዩ ቆይታቸዋል። አሁን ደግሞ ኺላፎችን መፍጠርና መፈለግ። በነገራችን ላይ ኺላፍን የሚፈልግ የሆነ ሰው ረመዳን እኮ ሰሁር ሰዓቱ እስከ ፀሐይ መውጫ ጊዜ ነው፣ ፈጅር ድረስ ሳይሆን ፀሐይ እስከሚወጣ ድረስ መብላት ይቻላል ሌሊት ያሉ ዑለማዎች ነበሩ። ለምን አልበላችሁም? ለምንድን አልበላችሁት? እና ሱብሃንአላህ ኺላፎችን በዚህ ልክ እንትን የሚሉት ለምንድን ነው ሲባል እውቅና ለመታወቅ ነው። መታወቅህ ምን ያደርግለታል? መታወቅህ ምንድነው የሚሰራልህ? እስኪ አላሁ ሱብሃነሁ ወተዓላ ዘንድ ያለው ደረጃ ነው በላችሁ። በቁጥር ነው ያለህስ ማን ነው መጀመሪያ ማለት ነው። ሐዲሱ አይታችሁ አፍጥሩ፣ አይታችሁ ደግሞ ጾሙ ነው የተባለው አይደለ? ለምን እሱ መከተል ከበደ? ለመታወቅ ካልሆነ በስተቀር ዓላማው ሌላ ምን ሆኖ ማለት ነው። እና እንዲህ አይነት ሰዎች በጣም ነው የሚገርሙኝ። ሱብሃንአላህ ረመዳን ሲገባ በዚህን ቀን ነው የሚገባው ብሎ ገና ተነበየ። ያው በሉት ከዛ ገጠመ። አሁን ደግሞ ዒዱ ሐሙስ ነው አለ። አንደኛ ቆጠራ የሚባለው ነገር ከየት የመጣ ነው? ሁለተኛ ሐዲሱ ጋር መጋጨቱ ለምን አስፈለገ? ሶስተኛ ደግሞ ቆጥረህ ከደረስክበት በአቋምህ ለምን አልጸናህም? ሐሙስ ነው ብለህ የለ ለምን ዛሬ ጾመህ ዋልክ ማለት ነው? ሐሙስ ዒድ ከሆነ ለምን ዒድ አድርገው አልዋልክም? ሱብሃንአላህ። አንዳንዶች ሲቀልዱ እያዩ መፍረድ ይላሉ። እዚህ እያየ መፍረድ ማለት ነው። እና በጣም የሚገርም ነው። አላሁ ሱብሓነሁ ወተዓላ እንዲህ አይነት ሰዎችን ያዋርዳቸዋል። ብዙ አይቆይም። ኺላፍን በዚህ ልክ መፈለጉ ለምን አስፈለገ? አንዳንዶች ደግሞ ትኖሩ ይሆናል ምናልባት አጓጉል ወዳጆች ነን ባዮች እንትና ሸኽም እኮ እንዲሁ ናቸው ምናምን የምትሉ ሐዲስ ለነሱ ሲባል የሚሻርለት ሰው ካለ ጥቀስልኝ። ይሄ ሐዲስ ለነሱ ሲባል ይሻርና በቆጠራ ነው ትክክሉ የሚባልበት ማስረጃ ካለ እንትና ሸኽም ብለህ ጥቀስልኝ። እሺ ከዛ ውጭ ሐዲስ ቡኻሪ ሙስሊም የዘገቡት እየተቀመጠ ያለ እንትና ምትለኝ አልሰማህም ማለት ነው። አትጃጃሉ። ይሄ ሐቂቀተን በጣም ነው የሚያስጠላው እንዲህ አይነት ንግግሮች። ለማንኛውም አልሐምዱሊላህ እንዲህ አይነትን ሰው ሳታውቁ ራሱን ሼኽ አድርጎ ራሱን ሌላ ማዕረጎችን ሰይሞ የሚመጣ የሆነ ሰው ያው ዱንያዊ እውቅናን የፈለገ ሰው ነውና ዱንያ ላይ የተንጠለጠለ የሆነ ሰው ደግሞ ለዲን መሪ ሊሆን አይችልምና ተጠንቀቋቸው። ለማንኛውም እንዲህ አይነት ሰው ለመቼም ለዲኑ የሚጠቅም ለዲኑም መርቶ ወደ ጀነት ያስገባኛል ተብሎ የሚጠበቅና የሚከተሉት አይነት ሰው አይደለም። ጥንቃቄ እንድታደርጉ ላለሁኝ
ሁላችንም እንደምናውቀው ሐዲሶችን ቁርአኖችን እንከተል። ዑለማዎቻችን ሞልተዋል። በገጠርም በከተማም እንከተል። ከዛ ውጭ ዝም ብሎ ብድግ ብሎ ዛሬ ሶሻል ሚዲያ ላይ ወጥቶ ራሱን ሼክ አድርጎ ስለሳለና ራሱን ስለሰየመ ሼክ ነው ተብሎ የሚከተሉት ሰው ተገቢ አይደለም። ባረከላሁ ፊኩም። ለወደፊቱም ቢሆን እንዲህ ነገሮችን እንከታተል፣ እንያቸው። አግባብ የሌላቸው አካሄዶችን ለማስተማር የሚሄዱ ሰዎች ራሳቸውን ለማሳወቅና እንዲታወቁ የሚጥሩ ሰዎች ስለሆኑ ሁላችንም ትኩረት እናድርግበት መልእክቴ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።